አላውቅም። እና ደግሞ አላየኋቸዋቸውም እንዴ እነሱ ደይስን እነ ማሂር ሊገይሊን እነሱን እንኳ ተከታይ ብትሉኝ ኦኬ። ምክንያቱም የማያጋሩ ሙናፊቅ ያላይደሉ የእውነተኛ አላህን ተገዥና የረሱልን ሱና ተከታይ ስለሆኑ እነሱን ልከተል ይችላለሁ እንጂ እናንተ ቤተ መንግስት እየዋሉ ደም የአማራን ደም የኢትዮጵያን ሕዝብ ደም እያፈሰሱ ለሚኖሩ ደግሞ እንደዚህ ሁኚ እንደዚያ ሁኚ። እኔ የሰውን ፍጡር አላመልክም። የኔ እናት የሰውን ፍጡር አላመልክም። ስለ ሃይማኖቴ ጠንቅቄ አውቃለሁ። ገባችሁ አይደለም? ከእውነቱን እናውራ ከተባለ የእናንተ ሙቢ የእናንተ አቡበከር ልበላችሁ። የእናንተ አቡበከር አላህን አይደለም፣ ረሱሌን አይደለም፣ ማሂር ልገይሊን አይደለም፣ ሱደይስን አይደለም ወጥቼ የምንበረከክለት። ትቀልዳላችሁ እንዴ? የሰውን ፍጡር አላመልክም እያልኳችሁን ነው። አላህ ነው ጌታዬ። እኔ ለአንድ አላህ ብቻና ብቻ ነው የምሰግደው። እኔ አላህን ብቻ ነው የምፈራው። አላህ ነው ጌታዬ። ረሱሌ የአላህ መልእክተኛ እንደነበሩ እመሰክራለሁ። አልፎም ተርፎ ከትልልቅ ሸሆች ካላችሁኝ እዚህ ምድር ላይ ማሂር ልገይሊ፣ ሱደይስ። ሰላሙ አለይኩም። የኢትዮጵያ ሙናፊቆች አርፋችሁ ቁጭ በሉ፣ ተቀመጡ። የኢትዮጵያ ሙናፊቆች እዛ ጋር ህፃናት እየሞቱ አዛውንቶች እየሞቱ እኮ የከሌን ብር አንቀበልም የከሌ ብር እንደዚህ ነው እያሉ የሚያከላክሉ ጊዜ መውጫ ያደረጉት የአማራ ህዝብ ራሱ ደም አይፋረዳቸውም። ስለምንድን ነው የምታወሩት? እኔ እኮ ነጅ ነኝ። እና ሙቤ ፈሶ አንተ ብድግ ብዬ እናንተ ሙስሊሞች ብዬ እንድናገር ነው ፍላጎትህ። ይናፍቅካል። ሙስሊም ምን አደረገኝ? ሃይማኖቴ ምን አደረገኝ? ቁጭ ብለህ አንተ ነህ እያቀሳሰርክ ያለከው። ቁጭ ብለህ ሁሉም እኔም ተነስቼ እናንተ ሙስሊሞች ብዬ እንድናገር መጥፋ ነገር እንድሳሳት ቁጭ ብለህ አንተ ነህ እያቀሳሰርክ ያለከው። ቁጭ ብሎ ጠቅ ያደርገኛል። አሁን ሁላቸውም ሙስሊሞች ተነስተውብንሻል። ምን ነው ፓወር አጣክ እንዴ? ሎኬሽንን የሚልክልክ ሰው አጣክ? ፈሶዬ ሁሉም ሙስሊም ሰብሰብ ብሎ ሁሉም ድምፁ ናችሁ እኔን ለማስገባት ነበር። አጨነቀክ? ሎኬሽንን የሚልክልክ ሰው አጣክ? ሙቤ ፈሶ ምን ነው መተክ ማለቃቀስ ጀመርክ? ቲንኪ ኔማል ምን ነው ሙቤ ፈሶ ማለቃቀስ ጀመርክ? ሁሉም ሙስሊም ተቀይሞብሻል፣ ተቆጥቶብሻል ምናምን ጋደምሽት ቡርሽት። ማንም ሙስሊም አልተቆጣኝም። ምንም ጥፋት አላጠፋውም። እሱ ያንተ በጎች ናቸው። ገባክ አይደለ? እሱን ደግሞ ኢቃማ ያለው ሰው ካለ በጥቆማ እዚህ ምን እንደሚል አንዱ ቆይ ላሰማችሁ። በጥቆማ መያዝ ትችላለህ ማለት ነው። ሳውዲ ነው ያለችው እሷ ልጅቱ። ሁላቸውም በእኔ ጥላቻ እና ሳውዲ አረቢያ ትችላለህ። ኡስታዙን ብቻ ሳይሆን እሷ ራሱ የምትሰራው ድርጊት ራሱ ፋኖን ገዲፍ ናት። ሪካርድ አድርጎልኝ ብዙ ነገር ስለምትገባ መያዝ እንዲያለባትና ሳውዲ አረቢያ መያዝ ትችላለህ፣ አታመልጥም። እኔ ፖለቲከኛ ነኝ። እኔ ማንነቴን መውደዴ አሁን ምን ያገላኝ? ፋኖ ሌላ ጉዳይ ሃይማኖት ሲጀመር እኔ ሙስሊም ብዬ ተናግሬያለሁ ወይ? አልተናገርኩም። ሙቤ አንተ ሙናፊቅ። እኔ ለአላህ ብቻ ነው የምገዛው። ረሱሌ የአላህ መልእክተኛ እንደሆኑ አምናለሁ። ከዛም ደግሞ ተርፎ ከትልልቆች ከሸሆች ማንን ትከታያለሽ? ማንን ሐፊዘል ቁርአንን የማንን መማር ትፈልጊያለሽ? ከሰው ፍጡር ካላችሁ ደግሞ ማሂር ልገይሊ፣ ሱዴስ በስ ኔቨር ኤቨር ቁጭ ብሎ እዛ ደም ሲያፋስስ የሚውል
አሁን እኔ ብዙ ማውራት አልፈልግም። አንተ ቁጭ ብለክ የልጆችክ ልደት ደርሶብካል መሰለኝ ሙቤ ፈሶ ቁጭ ብለክ በእኔ ትሸቅላለህ። ዩቱብ ላይ ሸቅል ገጥመሃል፣ ግጠመኝ። ሁሉም አንተ አሳያታለሁ ብለካል አይደለ? ብቻ ነው አሳየኝ። ለምን የኢትዮጵያ ሙስሊሞች እገዛ አስፈለገክ? እኔ ሙስሊሞች እናንተ ሙስሊሞች ብዬ ተሳደብኩኝ? አልተሳደብኩም። ሃይማኖት ነካው አልነካውም። ግለሰብ ነው የተቸውት እንደ ማንኛውም ኢትዮጵያውያን። ሙቤ ፈሶ አባቴ ሙት በጣም እኮ ነው የሚያሳዝነው። ቀፋፊ ሙቤ ፈሶ ብየዋለሁ። ሰለጠነ ሀገር ላይ እንኳን እየኖርክ የማትሰለጥን ተከፍሏት ነው ምናምን ይላል። ደግሞ ማን ነው የሚከፍለኝ ለእኔ ለነጂ? ድሮ ራሱ ኢትዮጵያ እንደገባው እኮ ሃይማኖቴን ሳልቀይር ሃይማኖቷን ቀይራለች ብሎ ሊያስገድሉኝ ብለው ራሱ ይቅርታ መጠየቅ ሳልፈልግ ራሱ ሃይማኖቴን ሳልቀይር ኢትዮጵያ እያለሁ ማሪ እዚህ ጋር አስገብኛል ከልጅ አንድ ቁጥር ጻፍ ባንዲራ ያደረክ የሳውዲን እንትን የነክላው ባንዲራ ያደረከው ልጅ ወንድ ከሆንክ ማለት ነው፣ ሙስሊም ከሆንክ ነው ማስገባክ። ለእውነት የምትፈርድ ከሆነ ማለት ነው። ማለት ክርስቲያን ባስገባሁን የመከሯት ነው ገለመለ ታዛ ነው ምናምን እያሉ ያጨበጭባሉ። ስለዚህ ሙስሊም እህቶቼ ገብተው ፍርድ እንዲሰጡኝ ነው የምፈልገው። ይሄ ሙናፊቅ ሐስቢ አላህ አለ ራሱን ችሎ አይጋፈጠኝም እንዴ? እኔ የሱ መሸቀያ ነኝ? በቃ የይቱ መሸቀያ አድርጎ የቁጭ አለ እኮ 5 ዓመት ሙሉ ሸቅለህብኛል። አባቴ ፍታኝ በሽተኛ። ሰላም ሰላም ነጁ፣ እንዴት ነሽ? የት አለ ልጁ? የፈለግኩት ነበር እና አላገኘሁትም። አይ ሙቤ ፈሶ ሙስሊም ብቻ ነው የማስገባው። ጋይስ እስኪ እንደው ስለዚህ ሰውዬ ፍረዱኝ። አባቴ ሙት ምንኝ ነው የሚለኝ? ሰላም አለይኩም ነጃት። ወአለይኩም ሰላም። እንዴት ነሽ? ደህና ነህ? አለሁ ሁሉ ሰላም አለሁ። እንዴት ነህ? ብትሰድቤ ነው እንደ ሳብሽኝ? እኔ የስልጤ ልጅ ነኝ፣ እንዳሰድብኝ። በጣም ነው የማከብርሽ። አስገብኝ የምትል ልጅ አንድ ቁጥር አትጻፍ፣ ገዝት ላክ። ልጅየው አንድ ቁጥር ብትጽፍም እየመጣልኝ አይደለም። እኔ ከስልጤ ጋር ችግር የለብኝም። ሰውያችሁ ግን በጣም አፈላ። ግለሰብንና ሃይማኖትን መለየት አቅቶታል። ቁጭ ብሎ ከሴት ስር የማይወጣ ችግር የለ፣ ኖርማል ነው። እሱን አረጋጨው ወደ ማህበረሰቡ ሃይማኖት ሲያዙሩት ሁሉም ሰው ተነስቶባታል። ሁሉም ሰው ሙስሊም ምናምን ምን ነው የዛን ሰዓት አብራኝ የነበረችው ልጅ ስለሆነች ሎኬሽንን የላከችለት ምስኪና የላኩላት። አሁንም ሎኬሽንን አጣ መሰለኝ ማለቃቀስ ጀምሯል ወደ ሙስሊሞች። እኔም እኮ ሙስሊም ነኝ። ሃይማኖቴን ሳልቀይር እኮ ኢትዮጵያ እንደገባሁኝ ሃይማኖቷን ቀየረች ብሎ አስፈራርቶ መጥቶ እኮ እንደገና ላይ ሻሃዳ ያዥ ብሎ እኮ አስጨንቆ ምናምን ስንት ነገር አድርጎኛል። ያሰውዱ ሃይማኖቴን ሳልቀይር አብሽሪያ ሁሉ ጊዜ አልፈዋል። አሁን አሪፍ ሁኔታ ላይ ነሽ። አንዳንዴ ሲሰድቡሽ አትናደጅም። በትንሽ ነገር ነው አሳስተው ወደ ትልቅ ነገር የሚያስገቡሽ። ችግሩ እሱ ነው እንጂ አንቺ እኮ በኖርማን ሰዓት ኖርማን ሰው ነሽ። ችግሩ ሲያናድሽ ብቻ ነው። እና እንደ ሀሳብ ለምን ስራ አይሰራም ግን? እዚህ አሁን ምን እንዳለ ሰውዬው ከባድ ነው። ትዋደዳላችሁ መሰለኝ። የሆነ ጊዜ ቪዲዮ ይሰራብሻል ብዙ ጊዜ። ኖ እኔ መጣር ስለሚፈልግ ነው። እኔ ቪው አለኝ። ገባክ? ሁላቸውም ሙስሊሞች ይጠሏታል ብሎ ስለሚያምን ገባክ? ሰብሰብ አድርጎ በደንብ አድርጎ እየሸቀለብኝ ነው ዩቱብ ላይ። ይሄ ሙናፊቅ ይፍታይ። የእውነት አማይ ከሆነ የሰውን ልጅ መቼም በመጣል አይጸድቅም አይደለም? ሀጅራ አያገኝም። ይሄ ባለጌ
እኔ ደግሞ አይደለም ዛሬ ትላንት ማለት ነው ሙቤ ፈሶ በሉ ከዚህ በኋላ እከካ መጀመሪያ 5 አውቀት ሶላትን አስተካክሎ ይስገድ። ከዛም ሰውን መዘርጠጡን ያቁም። ለሰው ጉድጓድ መቆፈሩን ያቁም። የእውነት አማኝ ከሆነ እሱ ሰላም አለይኩም ነጂ። አለይኩም ሰላም። ደህና ነሽ? አለው። አንቺ በቃ ዝም ብለሽ ህይወትሽን ኑሪ። ታያቸው ማንም የፈለገው ትላንትና ገና ትላንትና ታሪክሽን በደንብ የሰማሁት ታያቸው። አንዳንዴ እኮ ንቀሽ ዝም ስትይ ራሱ እኮ ንቀት ነው። ይሄ ራሱ ዝምታሽ ራሱ ንቀት ነው። እኔ ሙስሊም ነኝ አይደለ? ሙስሊም የሃይማኖት አባት ወይንም ደግሞ ኡስታዜ የምለው ሰውዬ ፖለቲካ ውስጥ ገብቶ ካየሁት መጥፎ ነገር ሲሰራ ካየሁትኝ እኔ የመተቸት መብት አለን። አንድ ሰው ጥሩ ነገር ሰርቶ እንደሚመሰገን ሁሉ እንደሚሞገስ ሁሉ ጥሩ መጥፎም ነገር ሲሰሩ መተቸት አለ። አቡበከርን እኔ ተቸሁት እንደማንኛውም ሰው እንጂ ሙስሊሞች ብዬ አልተናገርኩም። ሙስሊም ስለሆነ አይደለም። እኔ እኮ ሙስሊም ነኝ እኮ። አቡበከርን እኮ አንቺ ብቻ ሳትሆኚ ሁሉም ሰው ተናግሯል። አንቺ ብቻ ነገር የለበትም። አንዳንዴ ደግሞ አንቺ ደግሞ ብዙ ዋጋ ብዙ መስዋዕትነት ከፍለሽ እዚህ ጋር ደርሰሻል። አንዳንድ ነገሮችን ትተሻቸው ህይወትሽን ብቻ ኑሪ እና በጌታዬ እያየሁሽ ነበር። የኔ ማርያምን ሙቤ ፈሶ ብዬዋለሁ ከዚህ በኋላ እና ሙቤ ፈሶ ስትሉት እኔ ሙስሊም ነኝ። እኔ አላህን ብቻ ነው የምገዛው። ከዛ ከአላህ ቀጥሎ ደግሞ ረሱሊ የአላህ መልእክተኛ እንደሆኑ አምናለሁ። ከዚያም አልፎ ተርፎ ደግሞ ማሂር ሊጌሊ ሱዴስ እንዲሁም የተለያዩ በየዓለማቱ ሀገር ላይ ሙስሊሞች አሉ። ትልልቅ የሃይማኖት አባቶች የሃይማኖት አስተማሪዎች አሉ። ገባቸው አይደለ? እና እንደነሱ እንደሆኑልኝ ነው እኔ የምፈልገው ራሱ ወደፊት የሃይማኖት አባቶቼ ኡስታዞቼ ገባቸው አይደለ? ኡስታዞቼ የምላቸው የእነሱ ዴስ ተከታይ እንደሆነ እንጂ የምፈልገው የፖለቲካ አረማማጅ እዛ እናት ህፃናት ምናምን ሲሞቱ እዛ ቁጭ ብለው ብዙ ነገር ሲሰሩ እያየን ነው። እኔ ብዙ ማውራት አልፈልግም። ሃይማኖት ውስጥ መግባት አልፈልግም። ገባቸው አይደለ? የእኔ ኡስታዞቼ የምላቸው ሰዎች የእነሱ ዴስን ራዕይ ተከታይ የእነሱ ዴስን ስራ የእነሱ ዴስን እንደነሱ ነው ማየት ነው የምፈልገው። የኔ ኡስታዞች ምን ደግሞ ቤፋሶ ቁጭ ብሎ ምናምን ነገር ትያዝ፣ ትፈለጥ፣ ትቆረጥ፣ ትሰቀል፣ ትገደል። ጥፋትም ስታጠፋ አንድ ሙስሊም እህቱ እንደዚህ እኮ አይደለም አንቺ ሙስሊም አይደለሽ ብሎ የሚቆጣ ሰው ምናምን ነው የሚያስፈልገን። እንደ ሙቤ ፋሶ ትፈለጥ፣ ትቆረጥ፣ አንዲት ስደተኛን ሴት ማሳደድ ኖ ይሄ ፌር አይደለም። እነሱ ትገደል እኮ አንቺ ማንም የሚገልሽ ነው እኮ የለም እኮ እነሱ ትገደል ስላሉ እኔ የሚገለኝም የሚያኖረኝም የሚቀጣኝም የሚምረኝም አንድ አላህ ብቻ ነው። እሱንም እኮ አሳይቷቸዋል። እንደ ሰው ቢሆን ኑሮ እኮ አሳርገው ነበር። አሁን ሎኬሽን አጥቷል መሰለኝ። ብዙ ሙስሊሞች ተነስተውብሻል ምናምን እያለ መጣ ዛሬ። ማንም ሙስሊም አልተነሳብኝም። ምናልባት አንተ ሰላም አለይኩም ሰላም እና እህቴ አመሰግናለሁ። ለማንኛውም እሺ አለው አንድ ጥያቄ እኔ ገንቼ ጋር ማለት ነው። አሁን እነሱም ተከታይም ሆነ እሱም ቪዲዮ በሰራ ቁጥር ኮመንታተሮች ደግሞ መልስ መስጣት አያቆሙም ማለት ነው። ኮሜንት ላይ ገብቶና ምን እንዳለ ላሰማህ ወንድሜ፣ ምን እንዳለ ላሰማህ ተቀደም ጀምር እኮ አለሁኝ ፋኖናት ምናምን እያለ ልጁ ሲናገር እራሱ ሌላ ነገር ወስደው በፖለቲካ አስገቡሻል። ከዛ በኋላ ወስደው ምን አደረጉሻል? ወደ ሃይማኖት ተወስዱሻል። እና ገባሽ? አንቺ ደግሞ አሁን ምን ማድረግ አለብሽ መሰለሽ? በቃ እኔ በሃይማኖት ያለው ነገር ሃይማኖት ስላልነካው በቂ ምክንያት አልሆነውም። ገባክ? በቂ ምክንያት አልሆነውም እና በፖለቲካ ማስገባት ፈለገ። እኔ ነጂ ደግሞ ፖለቲካ አይደለሁም። እንደማንኛውም ህዝቢ እንደማንኛውም የኢትዮጵያ ህዝቡ ሲነካበት ድምፅ እንደሚሆን ሁሉ ድምፅ ሆናለሁ ለህዝቢ። ዛሬም ቢሆን ነገም ቢሆን በማንነቴ አልደራደርም። እንግዲህ አማራ ስለሆንኩም
ከሆነ እንደዛም ቢሆን ተዊው በቃ። እሱ አሁን ምናልባት ለሰጣሽው መልሶ ድጋሚ ሊሰጥሽ ይችላል። ለተራበ ያልደረሰ ምን ክብር ይኖረዋል ወንድሜ? ለተራበ ያልደረሰ ሰው ምን ክብር ይኖረዋል? አስረግጬ ልንገራቸው። እኔ ኡስታዜ የምለው የሃይማኖት አባቴ የምለው ከማንም ምናምን ከመስጂድ ወደ ቤቱ ከቤቱ ወደ መስጂድ ሲል ብቻና ብቻ ነው ለየው የምፈልገው። ልክ እንደነሱ ደይስና እንደነ ማሂር ከቤታቸው ወደ ሀረም ከሀረም ወደ ቤታቸው። የእኛም ኡስታዞችና የሃይማኖት አባት እንደዚህ እንድትሆኑ ነው የምፈልገው። ቁጭ ብሎ እዛ ፖለቲካ ሲሰራ ምናምን ነገር ፍለጠው ቁረጠው ለተራበ ያልደረሰ ኡስታዝ እኔ እናንተ ኡስታዝ አቡበከር እነሱ አሁንም ሌላ ቦታ ወስዶ የሚያስገቡሽ ተያቸው። አንቺ ብቻ አሁን በንዴት ምናልባት የያዘው ቪዲዮ አንቺ እኔ አልናደድም። ከዚህ በኋላ ሙቤ ፈሶን ስራዬ አድርጌ ነው የሚይዘው። ሙቤ ፈሶን ቅጥቅጥ ነው የማደርገው። ጋይስ አካውንቴ ሪፖርት እያደረጉ ስለሆነ ኮፕሊንክ አድርጉልኝ። ኮፕሊንክ አድርጉ። ሰብር አድርግ እና እኔ ሃይማኖት አልነካው፣ የሃይማኖት አባት አልነካው፣ ሙስሊም ብዬ አልተሳደብኩኝ። ምንኝ ነው የሚለኝ ይሄ ሰውዬ? የልጆቹ ልደት ደርሶበታል መሰለኝ። አንዷን ረሀብ